ስትጥሉበት ራሱ ቶሎ ጽፋችሁ አለሁ እኔ እሰጣለሁ ትላላችሁ። ብዙ እህቶቻችን ከታች ያላችሁ እግዚአብሔር አምላክ ያላሰባችሁት በረከት ይስጣችሁ፣ ጸጋ ይስጣችሁ። ባላችሁበት ቦታ ክፉ አይንካችሁ፣ ካስመሳይ ሰዎች ይጠብቃችሁ። ባላችሁበት ቦታ የማዳማችሁ ፍቅር፣ የማዳማችሁ ሰላም፣ ደስታ ያገኛችሁ። ከናንተ ላይ የትኛን ክፉ ነገር ይራቅ። ባወጣችሁበት ቦታ በረከት ፈሱበት። አሁንም ለብዙዎቹ የምታነሱ ያደርጋችሁ። ብዙ የተራቡ የተጠሙ የተጨነቁ የምታሳርፉ ያደርጋችሁ። ብዙ አሉ። እኛ እንድረስ ካለን 10 ብር ዋጋ አላት። ባለንባት ሀገር 10 ብር ዋጋ አላት። 10 ብር ተሰብስባ እዚህ ውስጥ አሁን 40 ሰው አለን። 40 ሰው 10 ብር ባለንባት ሀገር ቢሰበሰብ ብዙ ነው። ለአንድ ሰው ደግሞ ዋጋ አለው፣ ብዙ ዋጋ አለው። ለተቸገረ፣ ለተጨነቀ፣ ለተራበ ብዙ ዋጋ አለው። አይምሰላችሁ። ቀላል ሊመስላችሁ ይችላል። እንዴት 10 ብር እሰጣለሁ፣ እንዴት 50 ብር እሰጣለሁ ልትሉ ትችላላችሁ። ግን ያቺ 50 ብሯ ዋጋ አላት፣ 10 ብሯ ዋጋ አላት። እና ባላችሁበት ከደሞዛችሁ ይሄ ለድሃ ነው፣ ይሄ ለአስራት ደግሞ እንዲህ በተሰበሰበበት ቦታ አስራት ብላችሁ የሰበሰባችሁት የመስጊድ ነው ብላችሁ የሰበሰባችሁት የእንደዚህ እንዳታውሉ። የአስራት አስራት ነው፣ ወደ ቤተክርስቲያን ነው መግባት ያለበት። ይሄን ወቁ። ብዙ ጊዜ አባቶች ይናገራሉ። ቤተክርስቲያን የአስራት አስራት ነው። የድሃ እሰጣለሁ ያላችሁ አበላለው፣ ይሄ በዚህ ማዋጫው አደርጋለሁ የምትሉት ለብቻ ነው። አስራትና የመስጊድ እንትን የምትሉት ለብቻ ነው። ይሄ እንዳትሳሳቱ እና ጥንቃቄ አድርጉ። በዚህ ነገር ግን በአስራት ብዙ በረከት እንደምታፍሱበት ወቁ። ብዙ ነገር እና የአስራት ብር እዚህ ጋር እንዳትቀላቅሉት ማለት ነው። በዚሁ ልንገራችሁ ማታቆፍቶቼ ማለት ነው። እና ተባረኩ። ዘመናችሁ ሁሉም ይባረክ። ያሰባችሁት ይሳካ፣ ያቀዳችሁት ይፈጸም። በሰላም ወጥታችሁ በሰላም ግቡ። ያለንበት ሀገር ሰላም ያደርግልን፣ ያለንበት ቤት ሰላም ያደርግልን፣ ከክፉ ሰዎች ይጠብቀን፣ ልጆቻችን ሰላም ያደርግልን። እኛ በእነሱ የመጣ ነው እዚህ ጋር የተሰበሰብነው። ማንተዋወቅ የተለያየ ሀገራችንም ኢትዮጵያን ብንሆን አንድ አካባቢ ላንሆን እንችላለን። ግን ያገናኘን ሰው መሆናችን ብቻ ነው። ሰው መሆናችን ብቻ እዚህ ጋር ቋንቋ ዘር መርጦ አይደለም ያገናኘን። ሰው መሆናችን ብቻ ነው እህትማሞች የሆን ነው የተዋደድ ነው። ኦክሴ አላቃትን ያታቀኝ፣ ሚሚ አላቃት አታቀኝ፣ ዜድ ይሁን የኔ ወርቅ ይሁን ማንንም ይሁን ብሌን ይሁን አንተዋወቅን። ግን በልጆቻችን እነሱን አንድ አድርጎልን ከዛ በኋላ እኛን አንድ አድርጎ አጣመረን፣ እህትማሞች አደረገን። ከዛይም በላይ ደግሞ ድሃዎቹ እንድንጠቅም አደረገን። የወደቁ የተራቡ ስራ ያጡ የስራ በር እንድንከፍት እንሆናለን፣ ብዙ እንሆናለን። በርቱ እላችኋለሁ እህቶቼ፣ በጣም ወዳችኋለሁ። በሰላም ያዋለን፣ በሰላም ያቆየን እና በጣም ነው የምወዳችሁ። አሮጊቴ ስለመጣች ምግብ ታዝዣለሁ እንዳይረፍድብኝ። እናንተ ተንፍሱ እንጂ እናመሰግናለን። ጨረቃ ሞትሽን ክፈቲ። ቆይ ጨረቃ ስለማይመቸኝ ነው እኔ ማውራት። ጨረቃ ሞትሽን ክፈቲ። ወይ ዘርፌን መርቄ በደንብ ማለት አንቺ ደግሞ ዘርፌን መርቄ ካልሆነ አንቺን አውጥቼ ማታገትን አስገባለሁ። ዘርፌን መርቄ እኔ እኮ ምን አልኩኝ? ሳወራ ዝም በይ ትሉኛላችሁ። ሰላም እንኳን ለማለት እኮ ለዛ እኮ ነው ሚውት አድርጊ ዝም ብዬ የምሰማው። ማርያምን አንድ ሰው ስናገር ከዛም ይጫጫዋሉ። ሰላም ስትያቸው ሰላምታ አይመልሱም። እና እንዴት ላድርግ? ወይኔ አሁን ቻንስ ሰጥቼሻለሁ። ዘርፌን መርቂ። ምን ልበለ? ዘርፌን መርቂ። እኔ ሁሌ እየመረኳት ነው ዘርፍዬ ዘርፍዬ የኔ ድምቀት የስደት እህቴ፣ እግዚአብሔር አምላክ ሁሉን ነገር ያሰብሽውን ሀሳብሽን ሁሉ እሱ ፈጣሪ አምላክ መድኃኒዓለም የሚያሳካልሽ። መብርሃን በሀገርሽ ላይ ገብተሽ ከልጆችሽ ጋር ፈይበትን ነገር ይስጠሽ።
መድኃኒዓለም ያሰብሽውን አንቺ ሰው ትመርቂያለሽ። እግዚአብሔር አምላክ ደግሞ አንቺንም እንደዚህ እመቤቴ ማርያም እውነት ያሰብሽውን ሁሉ አሳክታለሽ። ከልጆችሽ ጋር ገብተሽ ተደስተሽ የምትኖሪ ያርግሽ። መጨረሻውን ያሳምርልሽ። ቆይ አንዴ እሺ ያሰብሽውን ሁሉ ዘርፍዬ ያሰብሽውን ሁሉ ፈጣሪ አምላክ ያሳካልሽ። ሁሉንም እንደምትመርቂ አንቺንም ደግሞ ለምታደርጊ ነገር ሁሉ እናትና ልጅ ይባርኩሽ፣ እናትና ልጅ ይድረሱልሽ፣ ሀሳብሽን ሁሉ ያሳካልሽ። ደግሞ ቤትዬም እንደዛው ሁላችሁም እዚህ ጋር እግዚአብሔር አምላክ ለሁሉም ለተቸገረ የምትደርሱ ለቤተ ክርስቲያን፣ ለመስጊድ፣ ለሁሉም የምትደርሱ እህቶች እዚህ ጋር ያላችሁ ሁላችሁም ናችሁና እግዚአብሔር አምላክ በወጣችሁበት ይተካላችሁ። ፈጣሪ የነፍስ ዋጋ ያርግላችሁ። ከዚህ ወዲህ እንግዲህ ውስዬ ደግሞ ያው ያንቺ እንኳን ታዩ በኋላ አንበሳው ልጅ በመርቅሽ ይሻላል እና እግዚአብሔር አምላክ ሁላችንንም እውነት ሀሳባችንን አሳግቶ በሰው ሀገር ብዙ ተንከራተናል፣ ብዙ ነገር ሆነናል እና እግዚአብሔር አምላክ ደግሞ በሀገራችን ላይ እስቲ በቃችሁ ብሎ እሱ ያለውን እሱ የፈቀደውን ነገር ሰጥቶን በሀገራችን ላይ ለመኖር የሀገራችንን አየር ለመተንፈስ ያብቃል። እግዚአብሔር አምላክ ሀሳባችንን ሁሉ ያሳካልን። እንደገና ደግሞ ልጆች በእነሱ ሰበብ ሁላችንም ተገናኝተናል። በእነሱ ሰበብ እነሱ አንድ ስለሆኑ ፈጣሪ እኛንም ደግሞ ከየቦታው አሁን በድምፅ እንተዋወቃለን እንጂ ከብዙዎቻችን ጥቂቶቻችን ነን እንደው በቪዲዮ እንኳን ተገናኝተን የምናወራው። ስለዚህ እግዚአብሔር አምላክ እኛን ደግሞ እዚህ ጋር በእነሱ ምክንያት አንድ አድርጎናል። አሁንም ደግሞ እነሱንም ከዚህ የበለጠ እመብርሃን እናትና ልጁ ነቸሩ መድኃኔዓለም ከዚህ የበለጠ ቦታ አድርሷቸው። እኛ የምንጠብቀውም የምንፈልገውም እሱን ነው እና ከዚህ የበለጠ በትልልቅ ቦታ ስማቸው እንዲነሳ በትልልቅ ቦታ ስማቸው እንዲጠራ አድርጎ የነሱን ወልደው ከብረው መጨረሻቸውን ለማየት ያውቃል። ቀሪውንም ዘመናቸውን እግዚአብሔር አምላክ የተባረከ ይሁን ከነ ቤተሰቦቻቸው። እግዚአብሔር አምላክ ሁሉንም ይጠብቅልን፣ እኛንም ጠብቆ ደግሞ በሰላም አንድ ሆነን እጅ ለእጅ ተያይዘን አሁን ጨረቃ ፋሚሊ እንደዚህ አንድ እንደሆናችሁ እንዳማረባችሁ እስከ መጨረሻው አንድ ሆነን ሁላችንም በእውነት ይህ ፋሚሊ በጣም ትልቅ ፋሚሊ ነው። እንደሌላው አይደለም። በጣም ትልቅ ፋሚሊ ነው። ለምንም የማይበገር ፋሚሊ ነው እና እግዚአብሔር አምላክ አሁንም አንድነታችንን በዚሁ ያስጨርሰን፣ በዚሁ ያስፈጽመን። መድኃኔዓለም ማዕተ ጾሙንም በሰላም አስፈጽሞ ደግሞ ለብርሃነ ትንሣኤው በሰላም ለመድረስ ከቁጥር ሳንጎል ለመድረስ ያብቃን ከነ ቤተሰቦቻችን። ሁላችንንም ሀገራችንን ኢትዮጵያን ሰላም ያርግልን። አመሰግናለሁ። ዘርፌን በደንብ መርቂ ነው ተባለ። መረኳት እኮ እንዴት አባቴ ነው ዘርፍዬ መረኳት እኮ ከዚህ ወዲህ ዘርፍዬ መረኳት። እንዴት ላድርጋት? እሺ ንገሪኝ አልኳት እኮ ከልጆችሽ ጋር እንግዲህ ቀሪ ዘመን ፈጽማ ደግሞ ያለችበትን ነገር ያለችበትን ሀሳብ አንድ ላይ ተመርቀናል እና እናመሰግናለን። ሁላችንም እናመሰግናለን። አንቺን ግን አንበሳው ልጄ ነው የምመርቅሽ። ምርቃት ነው የምፈልገው። ምርቃት እውነት ወብስዬ እግዚአብሔር አምላክ ቆይ አንድ ጊዜ አንድ ልበልሽ። እሺ እግዚአብሔር አምላክ እውነት ወብስዬ ያሰብሽውን አሳክቶልሽ በልብሽ የተሻትሽውን ሁሉ ፈጽሞልሽ እግዚአብሔር አምላክ በሀገርሽ ላይ ሄደሽ አግብተሽ ወልደሽ ከቤተሰቦችሽ ጋር እንድትኖሪ ፈጣሪ አምላክ ፈቃዱ ይሁን። እውነት ያሰብሽውን ሁሉ ያሳካልሽ። በምታረጊው በእውቀት ላይ እውቀት ምንድን ነው የሚባለው? ሁሉን ነገር ብቻ አሳክቶልሽ ቤተሰቦችሽንም ትተሻቸው የመጣሻቸው ቤተሰቦች ከቁጥር ሳያጎልብሽ እናትና አባትሽን በሰላም ጠብቆልሽ እግዚአብሔር አምላክ ደግሞ ሄደሽ አንቺ ደግሞ ሁሉን ነገር አሳክተሽላቸው ለስጋ ለደሙ እንድታበቂያቸው እግዚአብሔር አምላክ ይርዳሽ። ቤተሰቦችሽን እናትሽንም አባትሽንም ጤናቸውን ይስጥልሽ። አመሰግናለሁኝ። እሺ ጨርስኩ።
አመሰግናለሁ። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ ነው የምለው። አይ ነቡ ጨረቃ እኮ አንድ አበባ ማትሰጥሽ ሴትዮዋ አንበሳ ታወርዳለች ብለሽ ታስባለሽ? ቃል ነው አለች። አንበሳ ብለው ጠበቁ። በቃ አይለቁኝም። አሁን አመት ሙሉ አንበሳ ሊሉኝ። አዎ ጨረቃና ብሌን ዛሬ ተጸፋቻል። ላስ አትለቀቁም። ብሌን ቅድም ተናግራለች ብትል ኖሮ እንዳምናተም አውራውሎ ምን ችግር አለብኝ? ወብስ እየተመረቀ አንበሳ ወርጄ ነው እያልኩኝ ይኸው ኮንዶም ከአንበሳ የበለጠ ነው የመረኳት። አሁን ነው ይኸውልሽ ነው ዝም ብለሽ ያልመረጥሽማ ነቡ አንጠልጥላ ነው ወደ ሰማያተኛ ሰማይ የምታደርሱት። እኔ አይመለከተኝም ጨረቃ። አይ እኔ እና እሷ እንተዋወቃለን። ነቡዬ የት ሄደች? ድምጿን አጥፍታለች። አሁን መቆለመጥ ምናምን አያስፈልግም። ጨረቃ እንዴት ተጋደልን ብላኛለች። ተጋደልን ምን እንዳለች እንታያለች። ቃል ነው ተጋደልናት። እውነታ ነው። ከትቼ የማመጣው ግድ የለሽም። ቅርባችን ነው 4 ኪሎ። እንደውም ነው ከነ ነፍሱ ነው የማመጣልሽ። ናኒ ሲሚማ ምንድን ነው እንጀራ መጋገር የማይችሉ ሰዎች እዚህ ተሰሩ ማለት እኔ 2 አለኝ፣ 2 እንጀራ አለኝ በልቻለሁ። ቢዚ ናት ከጨረቃ ለዛ ነው በጣም አንቺ ቢዚ ናት። ጨሩ ወዬ ሁሉም ቢዚ ነው። ወይኔ ሁላችሁም እየተጀናጀናችሁት ነው። ሁላችሁ ተጀናጀኑ ተብሏል እኮ በትርፍ ሰዓታችሁ። ኧረ ማንም አልተጀናጀነ ነው። እስዬ የኔ ስልክ አይታ የኔ ስልክ ሰምታ አዎ የጨረቃማ ሁሌ የሚታርቆ የጨረቃ እንደዛ ነው። ዘመደ ብዙ ነኝ እኮ ምን ላድርግ? ከዛም ከዚህ የሚደውላል። አይ ተይ ጨረቃ ተይ። አዎ ዘመድ እንደዚህ የሚታታርግም ዘመደ ብዙ ሴትዮ ነው ማስታውሰው፣ የኛ ጎረቤት ማለት ነው። እና በጣም ወፍራም ናትና ግድ አይሰጣትም። አንቺ ምንም ነገር ሰውን ቢሞት ስራ ላይ ያለው ሰው ይኸውላችሁ ስራ ላይ ሆኖ ማያወሩትን ሰዎቹን አወርዱትና እንጂ ነቢያ እዛ ሰፈር መቡዬ እደርሳለሁ። እንታይ ግድ የለሽም። እኔ እና አንቺ እኮ እኔን ብጮ ትሰሚኛለሽ፣ አንቺን ብጮ ይሰማሻለሁ። ቆይ እስኪ ነውና እኔ እየተከላከለ እደርሳለሁ። እኔ አይደለሁም ወይ አንድ ሰው ጥያለሁ። እኔ ከዚህ ዝም በሉ፣ ስሙን አትጥሩ። ግራ ጎኔ ኩናገ ኦሴ ዝም በሉ። አሁን ሳቢ ነቡን ሳቢ ይጣላል። እስኪ ውሃምጡ የሆነ ፈታ የሚያደርግ ነገር ደብሮኝ ነው የመጣሁት። እንጀራ ጨረሽ ወይ አንቺ? እንጂ ኧረ ዝም በይ አንቺ ሽመልስ ማለት ነው። እንጀራ አማማ ጁስዬ ኧረ በእናትሽ ነቡ ዘድ ብትል ኑሮ እኮ እናምን አለን። ጨረቃ እናምን ዶሮ ራሱ አታወር ማንዬ ምን ነው ምንሽ ነው ለኔ የደበረሽ? ጥርሴ ያመመኝ ነው። እኔ እኮ ነግሬሽ ነበር ብዙ አትቢ ብዬ። ኧረ እርሾ በዝቶበታል ብዙ አትቢ ብዬ ነግሬሽ ነበር፣ አትሰሚኝም። ናኒ ስጋ ነው እንደ የበላሽ? ውይ እናንተ የባለፈው ስጋ ማለት ነው እስካሁን አይኔ ውስጥ ነው ያለው። የማን ስጋ? ማሻአላ ማሻአላ። የማን ነው? ባለፈው ስጋ ሰርተሽ መንዲ ሲሚ ተናዳ እኮ ነው ባለፈው ለታ የገና ለታ ማለት ነው። አሁን ጾም ነው ቪዲዮ ሴት አናድዳት እኮ ነው። አሁን ጾም ነው፣ ሁሉም ይንተከተካል። ስጋ ሲመጣ ይታሰቃል። አንቺ የህዝቡ ፎቶ ሲለቀቅ ማለት ነው የሆነ ውስጤ በጣም ደስ አይለኝም።
አንቺ እውነትሽ ነው ናኒ፣ እኔም ደብሮኛል። ብቻ ነው የምፈልገው። እዛ ፈልጋለሁ። የለውም ደበረኝ። ምን ነው ለምን እኔም አስቤ ነበር ዛሬ ሁሉም ዛሬ ይመጣሉ ብዬ እንትናቸው አግቷታል እኮ አንቺ ዛሬ የገና እና ቢያግታም እኮ ቤተክርስቲያን ይሄዳሉ። ቤተክርስቲያን ይሄዳሉ እኮ አይለቁም እንጂ ይሄዳሉ። አይቀርም እሱ እናቴ እወስድሻለሁ፣ የፈለግሽ ቦታ እወስድሻለሁ እኮ አላት። እና ለምንድን ነው እስካሁን ያልተለቀቀው ፎቶ? ለሁለቱም ጥሩ ነገር ለቀዋል በስቶሪያቸው ላይ። ስለዚህ ችግር የለም። መዝሙር ነው። በዛ ላይ ማማት አይደለ እንዴ? ምን ሆናችሁ ነው? ምን የሱ አይቻለሁ። የሳም ግን አላየሁም። ናኒ የመጨረሻው የተለቀቀው ግን እኔ እያለኝ ነው ልቤ። የትኛው ብዙ ፎቶ የለቀቀችበት ላይ ወርቁ መቼ እናንተ ያሉ ዛሬ አንቺ ያየሽው ነገር ነው። እሺ ዝም በይ። ደስ ይላል እኮ ምን ነው ታዲያ? አባባቸው አይደል እንዴ? ፎቶ የተለቀቀ ትናንትና እኔ ስፈልግ የለም። የት ነው የተለቀቀው? የትኛው ፎቶ ነው ወርቄ? እናንተ ተው። ብዙ ፎቶ 20 ብዙ ፎቶ እኮ ሰልፍ ያዛገብተሽ ነው እኮ መሰለፍ ነው። ብዙ ምስጢር የያዘ ፎቶ አለ እዛ